አሜሪካና ኢራን ለይቶላቸዋል። እጅጉን ውስብስብ የጦርነት አዳር ለሰባተኛ ተከታታይ ቀናት እንደዚሁ አስቀምጠዋል። እጅጉ ፈታኝ ሁኔታዎችን የመሰረቱም አገራት እየሆኑ መጥተዋል። ኢራን ከአሜሪካ ድብደባ በኋላ በባህረ ሰላጤ ወይም ገልፍ ሀገራት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏ የሚያሳየው ይሄ ነው። የአሜሪካ ጦር ለሰባተኛ ተከታታይ ምሽት በኢራን ላይ ድብደባ ፈጸምኩ ባለማግስት የሚሆኑ ነገሮች ሁሉ መልካቸው የጦርነትና አደገኛ የሆነ መምጣቱን የሚጠቁም አድርገዋል። ቅዳሜ የተሰጠ ሀሳብ ነበረ። ኢራን በባህረ ሰላጤ በሚገኙ የአሜሪካ አጋር ሀገራት ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። እነ ባህሬን፣ እነ ዮርዳኖስና ኩዌት አልቀረላቸውም። አሜሪካ በማዕከላዊ እዟ ወይም ሴንትኮም አማካኝነት ለሰባተኛ ጊዜ ምሽቱን በኢራን ወታደራዊ ተቋማት ላይ ድብደባ ፈጽማለች። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ከፈረሰ በኋላ ግጭቱ ተባብሶ ቀጥሏል። ዳኛም ያጣ እንደሆነ ይነገራል። ኩዌት የውሃ ማጣሪያዋ በድጋሚ በኢራን ሚሳኤል ተመቶባታል። አውሮፕላን ማረፊያዋን በተደጋጋሚ ጉዳት ደርሶበታል። የሚሳኤልና ሰው አልባ አውሮፕላን ጥቃት ስጋት ምክንያት ደግሞ አገልግሎቷን እስከ ማቋረጥ ደርሳለች። ተጨማሪ ማስጠንቀቂያ ይሰጠች ይገኛል ህዝቧ። የኢራን አብዮታዊ ዘብ ኃይል አርጂሲ በኩዌት አርፋጃን የጦር ካምፕ የሚገኝ የአሜሪካ ጦር ድጋፍ ሰጪ ማዕከል ላይ ጥቃት ፈጽሜ የራዳር ተቋም አውድም ያለው በሚል ግልጽ አቋሙን አራምደዋል። የኢራን ብሔራዊ መገናኛ ብዙኃንም አብዮታዊ ዘቡ አርጂሲ በባህሬንና የአሜሪካ ጦር አውሮፕላኖች የተሰበሰቡበት ሼክ ኢሳ የጦር ሰፈርና ደህንነት መረጃ ማዕከል ወይም ሴንተር ማጥቃቱን በይፋ አስቀምጠዋልና ሁኔታዎች መልካቸውን ለውጠዋል ለማለት የሚያስደፍርም ሆኗል። የዘገባውን ትክክለኝነት ለማረጋገጥ እዚህም እዛም አሁን ማለት አያስፈልግም። ምክንያቱም በተለያዩ አጋጣሚዎች የተፈጠረ ውጥረት የሚጠቁሙት የወደመ ድልድይና የአውሮፕላን ማረፊያን ማየት ግልጽ ስለሆነ የአሜሪካን ጦር ጭካኔ የሚገታ ዓለም አቀፍ ተቋም የለም ተብሏል። ያጠቃችሁን እናንተን በተመሳይ መልኩ አጥቁት የሚለውን የቁርአን ትዕዛዝ ከመከተል ውጪ ሌላ ምን ምርጫ አለን? ኖ ኦፕሽን በሚል የአርሲ አብዮታዊ ዘብ ኃይል በመግለጫው ይፋ እንዳደረገም ተነግሯል። ይህ የአሜሪካ ፖሊሲ ነው። በተለይም የኔ አስተዳደር ይህ የሽብር አገዛዝ የኒውክሌር ጦር መሳሪያ እንዲኖረው አይፈቅድም። ደግሜ እለዋለሁ፣ መቼም የኒውክሌር ጦር መሳሪያ አይኖራቸውም። ስምምነት ላይ ለመድረስ በተደጋጋሚ ፈልገን ነበር፣ ሞክረናል። እነሱም ይህንን ማድረግ ይፈልጋሉ፣ አላደረጉትም። ቢቢሲ ነው ያስነበበው። ታዲያ አብዮታዊ ዘቡ ወይም አርጂሲ በመግለጫው ላይ በአካባቢው የሚገኙ የአሜሪካ አጋሮች ተጨማሪ ጥቃቶች ሊያጋጥሟቸው እንደሚችሉ ማስጠንቀቂያ ሰጥተዋል። ምክንያቱም አሜሪካን እያስተናገዱ ያሉ በመሆኑ አርብ ዕለት ሁለቱ ወገኖች በመርከብ እንቅስቃሴ ላይ ያነጣጠሩ እርምጃዎችን እርስ በርስ ተወሳስደዋል። የአሜሪካ የባህር ኃይል ወደ ኢራን የሚሄዱ መርከቦችን አግዶ አስቆሟቸዋል። ቴህራን ደግሞ የዓለምን የ1/5 የነዳጅ አቅርቦት 20 በመቶ ማለት ነው የሚተላለፍበትን ወሳኝ ውሃ መስመር ላይ ሕግ የጣሱ ያለቻቸው መርከቦች አነጣጥራ ቀጥላለች። እጅግ ፈታኝ አጋጣሚ በዓለም ላይ እየተፈጠረ መሆኑን ለማሳየት የተደረገ ጥረት ነው በሚል ፖለቲካዊ ትንታኔዎች ለመስጠት ቢሞክሩም አሁን ያለው ሁኔታ ግን እጅግ አስቸጋሪ ነው። የአሜሪካ ጦር ለ7 ተከታይ ቀናት ምሽት ላይ ማለት ነው በኢራን ላይ ድብደባ መፈጸሙን ይፋ ካደረገ በኋላ ድልድዮች ወድመው መታየታቸው እጅግ አነጋጋሪ ሆኗል። ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር የተደረሰው የተኩስ አቁም ማብቃቱን ካስታወቁ በኋላ የአሜሪካ ጦር ለ7ኛ ምሽት ማዕከላዊ እዙን ተጠቅሞ ድብደባ ፈጽመዋል። ፔንታጎን በኤክስ ገጹ ላይ አንድ መልክ ሲያጋራ ጦሩም የቅኝት ጣቢያዎችን፣ የወታደራዊ ሎጂስቲክ መሰረተ ልማቶችን፣ ከምድር በታች የሚገኙ የጦር መሳሪያ ማከማቻዎችና የባህር ኃይል አቅሟ ላይ ድብደባ መፈጸሙን ይፋ አደረገ። ኢራንም ደግሞ ያገኘችውን ሁሉ እስከ 9 ሀገራት እስከ መምታት ደርሳለች። አንድ ኢራን ለ9 ሀገር ሆኖ ተመዝግበዋል። የኢራን አብዮታዊ ዘብ ኃይል በሆርሙዝ ሰርጥ ላይ በተቀበሩ ፈንጆች 2 የነዳጅ መርከቦች መፈንዳታቸውን ይፋ አድርገዋል። ሴንትኮም የተለያየ ሀሳቡን ለማጋራት ቢሞክርም እስከ ዮርዳኖስ ሳይቀር ጥቃት ደርሶባታል። ቴህራን አሜሪካ የሰላማዊ ዜጎች መጠቀሚያ የሆኑ መሰረተ ልማቶች ላይ ጥቃት አድርሳለች በሚል እየከሰሰች ይገኛል። በአሜሪካና ኢራን መካከል የሚካሄደው የሰላም ድርድር ተቋርጧል። የአሜሪካ ጦር በቅርቡ በፈጸመው የአየር ጥቃት የሲቪል መሰረተ ልማቶች እየተደበደቡ ነው። ኢራንም ካገኘች እሱን ማድረጓን ትቀጥልበታለች ተብሏል። የመንግስት ሚዲያዎች ማለትም የኢራንና የአካባቢው ባለስልጣናት ድልድዮች፣ የባቡር ጣቢያና የአየር ማረፊያ መመታታቸውን በይፋ አስቀምጠዋል። ታዲያ በተለያዩ አጋጣሚዎች የአሜሪካ ማዕከላዊ ሴንትኮም የኢላማዎቹን ዝርዝር ባይገልጽም ጥቃቶቹ ግን የኢራን ወታደራዊ ኢላማዎችን ታሳቢ እያደረገ ነው በሚል ሀሳብ ሰጥቶ ነበረ። እዚህም እዛም የሚረግጠው የዓለምን የፖለቲካ ስርዓት የወንበዴ ዓለም እያደረገው ነው በሚልም በርካቶች ትችታቸውን እየሰነዘሩ ይገኛል።
መልእክቴ ሰኔ ላይ ፈጸምከውን ስህተት አትድገም ነው። ያልተሳካውን ልምድ ከሞከርክ ውጤቱ ያው ነው። ሰኔ ላይ ማብለያዎቹንና ማሽኖቹን መታቸዋል፣ ግን ቴክኖሎጂው አይመታም። ቁርጠኝነቱም እንዲሁ። ፕሬዚዳንት ዶናልድ ትራምፕ ደግሞ መፍትሄ ያስፈልጋል ብለው ቢያምኑም ግን ደግሞ ጦርነቱን አስቀጥለውታል ተብሏል። ዛሬ ያልተመታ የለም። በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈርም ሳይመታ አልቀረም የሚል መረጃ እየተጋራ ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ አንዳንድ ሪፖርቶች ትክክል ሊሆኑም ላይሆኑም ይችላሉ። ግን ደግሞ ኢራን ባገኘችው አጋጣሚ መካከለኛው ምስራቅ ላይ ያሉ የአሜሪካ ጦር ሰፈሮችን ሁሉ ትመታለች የሚል መረጃ በስፋት እየወጣ ይገኛል። ከዛ ውጭም ደግሞ አንዳንድ ጉዳዮች እዚህም እዛም ጥያቄ ይነሳሉና ፈተናው ከባድ ሆኗል ተብሏል። በተለይም ደግሞ እንደነ አናዶሉ የቱርኩ ያሉት ያስነበቡት ኢራን ባሊስቲክ ሚሳይሎችን ወደ ሳውዲ አረቢያ ተኩሳለች የሚል ሀሳብ ማጋራታቸው በእርግጥም ጉዳዩ አደገኛ መሆኑን የሚያሳይ ነው። ጥቃቶቹ በዚህ ከቀጠሉ እጅጉን ፈታኝ ነው። ኢራን ባሊስቲክ ሚሳይሎችን ወደ ሳውዲ አረቢያ መተኩሷን የሚጠቁሙ መረጃዎች መውጣታቸው ደግሞ እጅግ አስቸጋሪ ነው። ከ4 ወራት በኋላ ለመጀመሪያ ጊዜ ሳውዲ የአየር ክልሏ ሲጣስ ነው ተብሏል። ኢራን ባሊስቲክ ሚሳይሎችን የምታስወነጭፈው የአሜሪካን ቤዞች ወይም የጦር ሰፈሮችን ለመምጣት እንደሆነ ተነግሯል። ቅዳሜ የወጣ መረጃ ነው። ቴህራን ለመጀመሪያ ጊዜ ቀጥተኛ ጥቃት ወደ ገልፍ አገራት ከፈጸመች ከ4 ወራት በኋላ ለመጀመሪያ ጊዜ ደግሞ በድጋሜ በሳውዲ አረቢያ ላይ እንዲህ አይነቱ መረጃ ሲጋራ ነው። አክሲዮስ ነው ይህን መረጃ ያወጣው። በተለያዩ አጋጣሚዎች የአሜሪካ ባለስልጣናትን ታሳቢ አድርጎ ወይም ደግሞ ከነሱ መረጃ ወስዶ የዘገበው አክሲዮስ ሪያድ በቴህራን ተመታለች የሚል ሆኗል። ለዚህ ደግሞ የተለያዩ ማብራሪያዎች ሊሰጡ ይገባል በሚል ሀሳብ የተሰጠ ነው። ተጨማሪ ኢላማዎች በመካከለኛው ምስራቅ እንደሚቀጥሉ ኢራን በተደጋጋሚ ሀሳቧን ሰጥታለችና ምናልባትም ይሄኛው ደግሞ እስከሚረጋገጥ ዓለም የምትመለከተው ጉዳይ ሆኗል ተብሏል። ሁቲዎችን በቀይ ባህር በኩል የሚያደርጉት እንቅስቃሴ ታሳቢ ሲደረግ አንዳንድ ሁኔታዎች ዋጋ የሚያስከፍሉ ሆነዋል። ሳውዲ አረቢያ ብትመታም ባትመታም በሁቲዎች አማካኝነት ጉዳዩ ወደ ሪያድ ፖለቲካ እንደዞረ ማሳያው እጅግ የበዛ ሆኗል። የፕሬዚዳንት ዶናልድ ትራምፕ ዛቻን ብቻ ሳይሆን አንዳንድ የጦርነት አካሄዶች ፈተናው የበዛ መሄዱ ነው። በተለያዩ አጋጣሚዎች ለመፍትሄ እንሰራለን የሚሉ ፖለቲከኞችም አሁን የሳውዲ አረቢያን ጉዳይ በተለየ መንገድ እያዩት ይገኛል። የአገዛዝ ለውጥ ከዚህ ቀደምም ሞክረዋል። የመጀመሪያቸው አይደለም፣ ሞክረውታል። ተመልከቱ። ዩናይትድ ስቴትስ ላለፉት 47 ዓመታት ሁሉን ነገር አድርጋለች። መፈንቅለ መንግስት፣ ማዕቀብና ሳዳም ሁሴንን በመደገፍ በ8 ዓመቱ ጦርነት አድርገውታል። በተለይም ፓኪስታን፣ አሜሪካና ኢራን የገቡበት ውጥረት በሁቲዎች አማካኝነት ወደ ሳውዲ መሸጋገሩ አንዳንድ ጥያቄዎች እንዲነሱ ያደርጋል በሚል ሀሳባቸውን ያስቀምጣሉ። ግን ደግሞ እነ ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ የሚል አቋማቸው ላይ የሚቀጥሉ ከሆነ እዚህም እዛም ያለው ውጥረት መልኩን ለውጦ ዓለም አቀፋዊ ይሆናል ተብሏል። የኩዌትና በተለያየ አጋጣሚ የተለያዩ የፖለቲካ ሂደቶችን ለሚከተሉ ኃይሎች ጥያቄም እንዲነሳ አድርጓል። በዛ ላይ በሊባኖስ ቤሩት የሚገኘው የአሜሪካ ኤምባሲ ዜጎች ወደዛ አካባቢ እንዳይንቀሳቀሱ ማድረጉ ወይም ደግሞ ትዕዛዝ መስጠቱ አንዳንድ ሁኔታዎች መልካቸውን የቀየሩ እንደሆነ የሚጠቁም አድርገዋል። የአሜሪካ ኤምባሲ በጀሩሳሌም የሚገኘው ይህን ሀሳብ ሰጥቷል። ተመሳሳይ ማለት ነው። ይህኛው አጋጣሚ ወደ ጋዛ፣ ወደ ሰሜን እስራኤል እንደዚሁም ደግሞ ወደ ግብጽ ድንበር ዜጎች እንዳይንቀሳቀሱ ኢየሩሳሌም የሚገኘው የአሜሪካ ኤምባሲ መግለጫ እስከ መስጠት ደርሷል። ምክንያቱም ጉዳዩ እዚህም እዛም የረገጠና ፈታኝ የሆነ መሄዱን የሚጠቁም በመሆኑ መካከለኛው ምስራቅ ሳይታለም የተፈታ ጦርነት ውስጥ የመግባት እድሉ እጅጉን የሰፋ ሆኗል። በተለይም ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የሚሰጧቸው መግለጫዎች ወደ ቀይ ባህር የተሻገረ ውጥረት ሊፈጥር እንደሚችል በይፋ ተቀምጠዋል። ቀይ ባህር ላይ ብቻ የሚቆም አይደለም። የሶማሊያ የባህር ላይ ወንባዴዎች በየመን የባህር ዳርቻ በ3 ወር ውስጥ ሁለተኛውን ነዳጅ ጫኝ መርከብ አግተው ወደ ድርድር የመምጣት ሂደታቸውን ማጠናከራቸውም የሚጠቁመው ወትሮንም ከባቢው ላይ መፍትሄ ስላልመጣ ነው የሚለው ሆኗል። የዩናይትድ ኪንግደም የባህር ኃይል ደህንነት ድርጅት ነው ይህን ያስቀመጠው። የሶማሊያ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ከየመን ባህር ዳርቻ አካባቢ የጭነት መርከብ ማገታቸውን አስታውቀዋል። የዩናይትድ ኪንግደሙና የሶማሊያ መንግስት ማለት ነው። እጅግ ፈታኝ የሚያደርገው ግን አሁንም የመካከለኛው ምስራቅ ውጥረት በበብ አልመንደብ በኩል አድርጎ ቀይ ባህር መድረሱ ነው። የዩኬ መንግስትም የተለያዩ ጥንቃቄዎችን ማድረግ እንዳለበት ከዚህ ቀደም ማሳሰቡ የሚታዩት ነው። ሰርጡ ያለምንም ክፍያ ይከፈታል።
ሰርጡ የሚከፈተው ከ60 ቀናት በኋላ ነው። አንዳንዶች በ60 ቀን ውስጥ ነው ይላሉ። እንደዛ አይደለም። በቃ ነፃ ይሆናል። በቋሚነት ሲከፈት ክፍያ አይኖርም። ባህር ኃይላችንን እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ሰርጡን የተቆጣጠሩበት መንገድ አስደናቂ ነው። የብሪታንያ የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ የተጓዘ በነበረበት ሰዓት ያልተፈቀደላቸው ግለሰቦች ተሳፍረው ሄዱ። ከዛ ደግሞ ሌሎች መርከቦችን በጥንቃቄ እንዲጓዙ ምክር ሰጠን በሚል ሀሳብ ሰጠ። ግን ደግሞ በዚህኛው አውድም ሆነ የፖለቲካ ሰጥ አገባ አንዳንድ ፈታኝ ሁኔታዎች ሊፈጠሩ እንደሚችሉ ግልጽ ሆኖ ባለበት አጋጣሚ ዓለም ይህኛውን ጉዳይ ቸል ባላለችው የሚል ሀሳብም ይከራል። ለንደን ስጋቱ እንዳለባት ግልጽ ነው። ወደዚህ ጦርነት ለመግባትም ሁኔታዎችን እያመቻቸች እንደሆነ ጠቋሚ ተደርጎ ይወሰዳል። የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ ተጓዘም አልተጓዘም ግን ደግሞ በሰላም ማለፍ ነበረበት ዓለም አቀፍ መስመር እስከሆነ ድረስ በሚል አቋምን ለማጋራት ሞክረዋል። የዩኬ ባህር ትራንስፖርት ድርጅት ነው ይህን ያለው። የሶማሊያ ከፊል ራስ ገዝ ግዛት የሆነችው የፑንትላንድ ባለስልጣናት አጥቂዎቹ ሶማሊያውያን መሆናቸውን ይፋ አድርገዋል። እነሱ ከሶማሊያ ራሳቸውን ገንጥለው ተመለከቱ ማለት ነው። ለዚህ ነው አካባቢ ላይ ያለው ፖለቲካ የገንጣይና ያስገንጣይ እየሆነ መጥቷል በሚል በርካቶች ስጋታቸውን ያስቀመጡ የሚገኘው። ግንቦት ላይ እንዲህ አይነት አደጋ ተፈጥሮ ነበረ። በየመን የባህር ዳርቻ ላይ የተፈጸመ ሁለተኛው የመርከብ እገታ ሆኖ ተመዝግቧል። ብዙዎች ጥያቄ የሚያነሱት እንዴት ዓለም ለዚህ ጉዳይ መፍትሄ ማንሳት ወይም ማምጣት አልቻለችም የሚለውን ቢሆንም አንዳንድ ሁኔታዎች ደግሞ ከፕሬዚዳንት ዶናልድ ትራምፕ አስተዳደር ችግር ጋር አብሮ የሚታይም ሆኗል። 6 ተከታታይ የአሜሪካ ጥቃት በኢራን 6 ተከታታይ አጸፋዊ ምላሾች በመካከለኛው ምስራቅ የአሜሪካ ይዞታዎች ላይ ያለ የቀጠለው የቴህራንና የዋሽንግተን ውጥረት አዳሩንም ሌላ ቅርጽ ይዟል። ከዚህ ቀደም የኢራን ኢላማ ያልሆኑ ሀገራት ሳይቀሩ ተመተዋል። ሶሪያ ለመጀመሪያ ጊዜ በዚህ አይነቱ ጥቃት ሰለባ ሆነለች። ከዚህ ባሻገርም ኢራን በየትኛውም የመካከለኛው ምስራቅ አካባቢዎች ላይ መድረስ የሚችል ወታደራዊ አቅሙ አለኝ ለማለት መልእክት የምታስተላልፍበት ታላቋ መድረክ ደማስቆም ሆናላታለች። በእርግጥም በዛው ቀጠና የብሔራዊ ዘቡ ባሊስቲክ ሚሳኤል ያልደረሰበት ስፍራ የለም ለማለት የሚያስደፍር እርምጃም እየወሰደ ይገኛል። በአንድ በኩል ኢራን ከ8 በላይ ሀገራት ውስጥ ዘልቃ በመግባት ጥቃት ማድረስ ብችልም በሌላ በኩል ደግሞ ዲፕሎማሲያዊ እድሎችን ከነዚህ ሀገራት ጋር እንዳትፈጥር በራሷ በሩን እየዘጋች ነው በሚል በተንታኙ ስተቻለች። ምንም እንኳን አዳሩን በካታር፣ በሱሪያ፣ ኩዌት፣ ዮርዳኖስና መሰል ሀገራት ላይ ጥቃት ስታደርስ ዋነኛ ዓላማዋ የአሜሪካን ጦር ሰፈር በማስተናገዳቸው መቀጣት አለባቸው የሚል ቢሆንም ሀገራቱ የአየር ክልላችን ተጥሷል ወደሚል ውንጀላ መግባት ጀምረዋል። ምናልባትም አሜሪካና እስራኤል እነዚህን በኢራን ኃይሎች ተመታን የሚሉትን የባህር ሰላጤውንና ሌሎች የከባቢውን ሀገራት ወደ አንድ ወታደራዊ ጥምረት በማምጣት ጫና ውስጥ ሊያስገባት ይችላሉ የሚል ስጋትም እንደዚሁ ተጋርጧል። በእርግጥ በአሁኑ ሰዓት ኢራን ወታደራዊ አቅሟን የማጥቃት አድርጋ መቀጠሏ ሀገራት ግልጽ ጦርነት ውስጥ ከመግባት ይልቅ ራሳቸውን ዳር ላይ መቆምን ይመርጡ ዘንድ ተገደዋል። ይህ ሁሉ እዚህና እዛ ሚሳኤል መወነጫጨፍ በበዛበት አጋጣሚ የዛሬው ጥቃት ደግሞ የከፋ ሆኗል። አገዛዙን ለማሽመድመድ በአገዛዙ ስትራቴጂካዊ ኢላማዎች በቴህራንም በመላ ኢራንም እየመታን እንቀጥላለን። በየቀኑ እንዲሁም ከአንዱ ኢላማ ወደ ሌላ ኢላማ እያልን እንቀጥላለን። ይህ ዘመቻ ያለምንም የጊዜ ገደብ ይቀጥላል፣ አስፈላጊ ሆኖ እስካገኘነው ድረስ። አሜሪካ በአዲሱ ማለትም በስድስተኛው ዙር የጥቃት ማዕበል የንጹሐን መሰረተ ልማትን ደብድባለች። በሆርሙዝ ሰርጥ ላይ የሚደረገው ጦርነት በቀላሉ የሚበርድም እየሆነ አልመጣም። ሰርጡን በበላይነት መቆጣጠር የሁለቱም ወታደራዊ ውጥን እንደሆነ ተነግሯል። የአሜሪካው ማዕከላዊ እዝ ሴንትኮም የኢራንን የማጥቃት አቅም ለማዳከም ያደረግኩት ነው በሚል ወታደራዊ ይዞታዎች ላይ የተሰነዘረ ጥቃት ለማስመሰል ቢሞክርም እጅግ በርካታ መሰረተ ልማቶች እንደወደሙ ይፋ ሆኗል። በምዕራባዊ ባንዳር አባስ በሆርሙዝጋን ግዛት ድልድይ መመታቱን የምዕራቡ ዓለም መገናኛ ብዙኃን ሳይቀሩ እስከ ማጣራት ደርሰዋል። የአሜሪካ ሚሳይሎች በጋሽም ደሴት በባንዳር አባስና ቡሸር ማለትም በኒውክሌር ጣቢያው ላይ ጥቃት እንዳደረሱም የቢቢሲ ዘገባ ይጠቁማል። ማዕከላዊ እዙ በዚህ ልክ ጥቃት ማድረሱ ፕሬዚዳንት ዶናልድ ትራምፕ በቀጣይ ሳምንት ድልድዮችና ሌሎች ወሳኝ መሰረተ ልማቶች መደብደባቸውን ይቀጥላሉ ባሉ ማግስት በመሆኑ በእርግጥ መሰረተ ልማቶች ኢላማ የሆኑ መሄዳቸውን አደባባይ ያወጣዋል። ተኩስ አቁም ሳይደረግ ሲቀር አሳውቃችኋለሁ። ማወቅ አይጠበቅባችሁም። ተኩስ አቁም ከሌለ በኢራን በኩል ከባድ ነገር ሲመጣ ትመለከታላችሁ። በፈጠነ ስምምነታቸውን ቢፈርሙ ይሻላል። ንግግሩ በመልካም እየቀጠለ ነው። ግን መረዳት ያለባቸው የማይስማሙ ከሆነ እጅግ የበዛ ሰቆቃ ይገጥማቸዋል።
የአሜሪካ ተዋጊ ጀቶች፣ ሰው አልባ አውሮፕላኖችና የጦር መርከቦች የባህር ዳርቻ የደህንነት ማስጠንቀቂያ ስፍራዎችን፣ አየር መከላከያ ስርዓቶችን፣ ወታደራዊ መሰረተ ልማቶችን፣ የባህር ኃይል አቅምን መጥተዋል። 21 ሀገራትን የሚያካልለው ግዙፉ የአሜሪካ ማዕከላዊ እዝ ነገሮችን የምናይባቸው ከኢራን ስጋት አንጻር ነው በሚል ወታደራዊ ድሉን የሚያጎላ መግለጫ እስከ መስጠትም ደርሷል። አይአርጂሲ ደግሞ ምላሹን ገና ምን አይታችሁ በሚል እያስጠነቀቀ ይገኛል። ያም ሆኖ ግን ኢራን በአደገኞቹ ሚሳይሎቿ የመካከለኛው ምስራቅን የአሜሪካ አጋሮች ስታናውጣቸው አዳለች። አብዮታዊ ዘቡም ይቀጥላል። አሜሪካ አርፋ ካልተቀመጠች ይህን ማድረጋችን ግልጽ ነው፣ ስትራቴጂ የምንለውጣለን በሚል ዝተዋል። በሆርሙዝ ያለው ሁኔታ እንደቀደመው አይደለም። ጦርነቱ እንዳለቀ እርግጠኛ ነኝ። ነገሮች ወደ መደበኝነት ይመለሳሉ። ከኦማን ጋር ሆነን ሁሉም መርከቦች በሆርሙዝ ውስጥ እንዲያልፉ እየሰራን ነው። በዛ ልክም እያደረግን ነው። አሜሪካ ትኩረቷን ወደ መሰረተ ልማትና የነዳጅ ማጣሪያዎች ካደረገችም ከዚህ ቀደም ተነክተው የማያውቁ የሰላጤው ሀገራት ሀብቶች ይመታሉ፣ ያልተነካ የቀጠናው ሀገር ካለም እንዲሁ እየታደነ ይመታል በሚል አይአርጂሲ ይፋ አድርጓል። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ ትራምፕ በመሰረተ ልማቶች ላይ አላተኩርም ሚያዝያ ላይ ቢሉም አሁን ላይ ወደ እንዲህ አይነቱ እርምጃ መግባታቸው በተለይም ደግሞ ወደ ድልድዮችና የኃይል መሰረተ ልማቶች መዞራቸው የጦር ወንጀል ነው በሚል ስጋቱን ለማስቀመጥ ሞክረዋል። በ1949 ይፋ የሆነውን የመንግስታቱ ድርጅት የጄኔቫውን ስምምነት ጥያቄ ውስጥ የሚያስገባ ነው። በንጹሐን መገልገያ መሰረተ ልማቶች ላይ የሚደርሱ ጥቃቶችን የሚከላከለውን በሚል ኃላፊው ሀሳብ ቢሰጡም ትራምፕ የመንግስታቱ ድርጅትን መኖሩስ ያምኑበታል ወይ የሚለውን ግን የረሱትም ይመስላል ተብሏል። ታዲያ የጥቃት አድማሷን አሜሪካ በአሁኑ ወቅት አሰፋች ቢባልም በተመሳይ ቴህራንም ወደ ሶሪያ መሻገሯ የሚያሳየው የውጥረቶች መልካቸውን እየለወጡ መሄድ ነው። ኩዌት፣ ባህሬንና መሰል ሀገራትን ኢራን መምታቷም ይፋ ሆኗል። አዳሮን ማለት ነው። አሜሪካ በደቡብ ኢራን ሻህር የአየር ማረፊያዎችን እንዲሁም በባንዳር ሐሚድ የባቡር ጣቢያን እንዲሁም 5 ድልድዮችን መታለች በሚል አይአርጂሲ ከሷል። ስምምነቱ በአሜሪካ የተፈረመ ነው፣ በአሜሪካ ፕሬዝዳንት። እናም የሚያምነው በእርግጥም የሆርሙዝ ሰርጥን ማስከፈት የኒውክሌር መርሃ ግብርን ማቋረጥን ለማስተሳሰር ነው። እኔ ምለው ይህ የራሱ ውሳኔ ነው። እደግመዋለሁ፣ ውሳኔው የራሱ ነው፣ ራሱ ነው የሚመራው። ግን በተለያዩ ውይይቶች አስተያየቴን ሰጥቻለሁ። በሌላ በኩል እኛ የራሳችን ፍላጎት አለን፣ ከምንም በላይ የኒውክሌር ስጋት በሚል እንዲህ አይነት ስጋት እንዳይኖርብን እኔ ቁርጠኝነቴን አረጋግጣለሁ። በሁለተኛ ደረጃ ሊባኖስን በተመለከተ ከወታደራዊ እንቅስቃሴ ነጻ ቀጠና መስርተናል። የደህንነት ቀጠና ማለቴ ነው። አስፈላጊ እስከሆነ ድረስ እዛውም እንቆያለን። ሴንትኮም በኦማን ባህረ ሰላጤ ነዳጅ መርከብን መያዙንም ይፋ ባደረግበት አጋጣሚ 9 መርከቦችን መትቻለው፣ እንዳያገለግሉ አድርጊያለሁ። ከ140 በላይ የሚሆኑትን ከሚያዝያ 13 እስከ ሰኔ 18 አቅጣጫ አስቀይር ያለው በሚልም መግለጫ ሰጥቷል። የባህር ኃይል ነጻነትንና ደህንነትን ጠባቂ አድርጋ ራሷን ለመሳል የህግ የፖለቲካና ሞራል መሰረቱ የላትም። ዓለም አቀፋዊ የስህተት ተግባሯን የሆርሙዝ ሰርጥን በመዝጋት ቀጥላለች። የኢራንን የንግድ መርከቦች እንደ ባህር ላይ ወንበዴዎች በመያዝ እንዲሁም አባላትን በማገት ህገወጥ ተግባር ላይ ናት። ይህ አደገኛ ውጥረት ዓለም አቀፍ ህግን ይጥሳል፣ የመንግስታቱ ድርጅት ቻርተርንም። ይህ ባለበት አይአርጂሲ የአሜሪካን የህዝብ ማዕከል ሶሪያ ውስጥ መደብደቡ ደግሞ ሌላ አይነት ትርክት ፈጥሯል። ለዚህም ነው ነገሮች መልካቸውን እየለወጡ ነው የሚባለው። የዋሽንግተንን ልዩ ዘመቻ እዝ ማዕከል በአልታንፍ የጦር ሰፈር ሶሪያ ላይ እንደደበደበም አይአርጂሲ ይፋ ሲያደርግ በተለያዩ አጋጣሚዎች ያለውን ውጥረት መልኩን የቀየረ እንዲሆን ያደርገዋል። በኢራን ሻህር ወታደሮች ህይወታቸውን ማጥፋታቸውን ተከትሎ የተሰጠ አጸፋዊ ምላሽም ነው ብሎታል ዘቡ። አሜሪካ በተለያዩ አካባቢዎች ላይ ጥቃቷን ስታጠናክር አይአርጂሲን በባህር ሰላጤው ሀገራት ላይ የሚሳኤል ዱላውን ያበረታል። የካታር መከላከያ ሚኒስትር እጅግ በርካታ የአየር ጥቃቶችን አክሽፍ ያለው የሚል መግለጫም እስከ ማውጣት ደርሷል። ኢራን ቀይ ባህርን ሁቲዎች ለመዝጋት እንዲዘጋጁ ማዘዟ፣ አንሳር አላሆችም ይህን ለማድረግ እንደማያመነቱ መነገሩ መካከለኛው ምስራቅ በህንድ ውቅያኖስና ቀይ ባህር ፖለቲካ እየታወከ ዓለምን ሊያዳርስ እንደሚችል ማሳያም ሆኗል። ለዚህም ነው በቴህራንና ዋሽንግተን መካከል ያለው የሆርሙዝ ሰርጥ ውጥረት ሳያንስ የየመን ሁቲዎች ቀይ ባህርን ሲዘጉ ደግሞ አደጋው እስከ አፍሪካ ቀንድ እየሰፋ ሊሄድ ይችላል በሚል በርካቶች ሀሳባቸውን እያነሱት የሚገኘው። ለዚህም ነው አሁን የነዳጅ ዋጋ የሚያሻቅበው። ከዛም ባሻገር በበዕል መንደብ ላይ በህንድ ውቅያኖስ ኤደን ባህረ ሰላጤ አካባቢ ሁቲዎች የሚዘጉ ከሆነ አፍሪካ ቀንድን ጨምሮ በተለያዩ አካባቢዎች አለው የአውሮፓና የኤዥያ ንግድን ሳይቀር ጫና ውስጥ ያስገባል የሚለው ፖለቲካዊ ሀሳብ ከመቼውም ጊዜ በላይ እየጎላ የመጣው። በመጀመሪያው ዙር ስምምነት ቁልፉ ጉዳይ
እንደ ሁኔታው ጦርነቱን መቋጨት ነው። ስምምነቱ ከተደረሰ በኋላ ሰኞ ጠዋት ማለቴ በቴህራን ሰዓት አቆጣጠር ጦርነቱ መቆሙ ይፋ ሆኗል። ነገር ግን ግልጽ የመግባቢያ ሰነዱ ውል የሚጀምረው አርብ ነው። የጦርነቱ መቋጨት ይፋ የሆነው ሰኞ ጠዋት ሲሆን ይህ አስፈላጊ ነው። በመግባቢያ ሰነዱ ውስጥ